የት ይመጣል? ምንድነው የምትጠብቁት? ደግሞስ ምንድነው የምትፈልጉት? እሱ ምን ይላል? እነሆ መልእክተኛዬን እልካለሁ፣ መንገድንም በፊት ያስተካክላል። እናንተም የምትፈልጉት ጌታ በድንገት ነው የሚመጣው። የትም ቦታ እግዚአብሔር ለሰዎች ተናግሮ የመጣበት ጊዜ የለም። ለዛ ወንበዴ እግዚአብሔር መጣለት እንጂ ወንበዴው አልመጣም። ስለዚህ እግዚአብሔር ሲፈልግ ነው ወደና የሚመጣው። ምን እያለኝ ነው እግዚአብሔር? ቀኑን ሌሊቱን በድንገት ነው የምመጣው። ምጽአቴም በድንገት እንደሆነ ለአንዳንዱ በድንገት እመጣለሁ። ለጠበቁኝ ለሚፈልጉኝ ለልጆቼ በድንገት እመጣለሁ። እናንተ የምትፈልጉት ጌታ በድንገት እና ዳንኤልን ሲጥሉት እግዚአብሔር ዝም አለ። ልክ ከአንበሳ ጉድጓድ ጋር ከአንበሳዎች ጋር እግዚአብሔር ዌልካም ብሎ ተቀበለው። እኔ ሁሌ ይገርመኛል። ዌልካም በእሳት ዌልካም በአንበሳ ምን አይነት አምላክ ነው? ሰው በእሳት ይቀበላል? አው እግዚአብሔር ሲቀበል እንደዛ ነው። ድንገት ሲመጣ በእሳት ነው፣ በፋየር ይቀበላል። ለምን? አገልጋዮቹን የእሳት ነበልባል እንደሚያደርግ የሚል የለ እና ጻድቅ እንደ አንበሳ ደፋር ነው ይል የለ። ስለዚህ እንደ አንበሳን አይበላም። ሁሌ እንደምለው እሳትን አይበላም። ዌልካም አላቸውና ሲድራቅ ሚሳቅ አብደናጎምን በድንገት ተቀበላቸው። እነሱ እንሞታለን በቃ በተንበለበለው እሳት ጠፋን ሲሉ ከውስጥ ወክ ማድረግ ጀመሩ። ምንም ወክ የሚያደርግ ቦታ አለ ወይ ነው አሁን ጥያቄው። እንጨት ተከምሮ ያ እንጨት እየነደደ ለእግር መቆሚያ አለ ወይ? አዎ አስፋልት ያደርገዋል ማለት ነው። ለምን? የእሳት ነበልባል እሳት ስለሆነ የቱ ጋር ይቆማል? እሳት ዝም ብሎ መንደድ ኖር አብረው እየነደዱ አብረው ወክ እያደረጉ። እኔ እርግጠኛ ሆኜ የምነግራችሁ እንደ እሳት በሆነባችሁ ነገር ላይ እግዚአብሔር በድንገት ይመጣል። አንበሳ ሆኖ ሊያስፈራራችሁ ሁል ጊዜ ቀን ከሌት 40 ቀንና 40 ሌሊት ጎልያድ እንደዛ ሲፎክር ድንገት በዳዊት እግዚአብሔር መጣ። እግዚአብሔር ሲመጣ በሚመስል ነገር አይመጣም። እግዚአብሔር ሲመጣ ጠጠር በሚመስል ነገር ነው የሚመጣው። ጎልያድ በጠጠር ይወድቃል ብሎ የገመተ ማን ነው? በሰይፍ እንኳን የማታገኙትን ሰው በጠጠር እግዚአብሔር ሲጥለው የእግዚአብሔር ድንገታዊ አመጣጥ። ድንገቴ ብየዋለሁ የዛሬውን ቀን። ድንገቴ በረከቶች፣ ድንገቴ እግዚአብሔር አመጣጥ። ድንገት ሐማ ለመርዶኪዎስ ያንን መስቀል እያበጀ ያንን መስቀል እያስተካከለ ያንን መስቀል እየጠረበ ሲያቆመው አንድ ሰው እንደሚሰቀል ይታወቅ ነበር። መርዶኪዎስ ግን ማን ይሆን? ይሄ ሰውዬ ለኔ ነው፣ ይሄ ሰውዬ እኔ ላይ ነው የበረታው ምንድን ነው እያለ ምንም ሳያስበው ፈረስ ላይ መቀመጡን እናያለን። ሳያስበው ሰረገላ ላይ እንደተቀመጠ እናያለን። በፍጹም ገምቶት አስቦትና አልሞት የማያውቅ ሰረገላ ላይ ተቀመጠ። ሰረገላው ማን ቢሾፍረው ጥሩ ነው? ሐማ። በኢየሱስ ስም ጠላቶቻችሁ የእናንተን ስራ ይሾፍራሉ። ሐና ማናች? ትላንትና በቀደመታ የተነጋገርነው በኢየሱስ ክርስቶስ ስም ማርታዎች ይነሱላችኋል። በጌታ በኢየሱስ ስም ድንገታዊ የእግዚአብሔር በረከት፣ ድንገታዊ ልዩነት፣ ድንገታዊ የእግዚአብሔር እጅ በእናንተ ላይ መገለጥ ይጀምራል። ወደ መቅደሱ ይመጣል የምትወዱት የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። በአዲስ ትርጉም ላይ ምን ይላል? እነሆ በፊቴ መንገድ እንዲያዘጋጅ መልእክተኛዬን እልካለሁ። የምትፈልጉት ጌታ በድንገት ወደ ቤተ መቅደሱ ይመጣል። ደስ የምትሰኙበት የቃል ኪዳኑ መልእክተኛ ይመጣል። ምን የምንልበት? ደስ የምንሰኝበት፣ ምን የምንልበት? የምናርፍበት፣ ምን የምንልበት? እግዚአብሔር ያላሰባችሁት ነገር ጋር የምትገናኙበት ሰሞነኛ በኢየሱስም ድንገተኛ የእግዚአብሔር እጅ ያገኛችኋል። እግዚአብሔር ሁልጊዜ ሲመጣ ተናግሮ አንድ ቀንም አያውቅም። እንደሚመጣ ነገረን እንጂ በዚህ ሰዓት እመጣለሁ ብሎ አልነገረንም። አንዳንድ ጉብኝቶቻችን ያልታሰቡ፣ አንዳንድ ጉብኝቶቻችን ያላወቅናቸው ምን አይነት ግንኙነት እንደሆነ ሳታውቁት እግዚአብሔር እንዳገናኛችሁ ታውቃላችሁ። እንደሚመጣ ይነግረናል እንጂ ሰዓትና ጊዜውን አይነግረንም። ግን ድንገታዊ ብለሲንግ፣ ድንገታዊ በረከት፣ ድንገታዊ አንዳንዶቻችሁ ያላሰባችሁት፣ አንዳንዶቻችሁ ያልጠበቃችሁት ነገር በህይወታችሁ ላይ ሀፕን ይሆናል። በጌታ በኢየሱስ ክርስቶስ እንደዚህ ጠብቄ አልነበረም። ይሄን ነገር
ብላችሁ እንባ የደስታ እንባ የሚተናነቃችሁ የደስታ እንባ የምታፈሱ እግዚአብሔር እንኳን ጠበቅኩ፣ እግዚአብሔር እንኳን ረዳኝ፣ እንኳን አንተን አልኩኝ ብላችሁ የማትጸጸቱበት በረከት ውስጥ እውነት ለእግዚአብሔር ደረሰላት፣ እግዚአብሔር ለሷ ሆነ ብሎ ሁሉም የሚገረሙበት የእግዚአብሔር እጅ በሕይወታችሁ ላይ መገለጥ ይጀምራል። አላውቅም እግዚአብሔር በምኑ ጋር እንደሚመጣ፣ ግን እርግጠኛ ሆኜ የምነግራችሁ ለእግዚአብሔር ክብር የሆነ ለእናንተ ጥቅም ለብዙዎች የሚያስገርም የእግዚአብሔር መለኮታዊ ጉብኝት በሕይወታችሁ ላይ ይመጣል። እነሆ በፊቴ መንገድ የሚያዘጋጅ እግዚአብሔር ሊገለጥበት መንገዱን ቢያዘጋጀው ዮሐንስ ነበር። ኢየሱስ ሊገለጥ ከፊቱ ዮሐንስ ተልኮ ነበር። እናንተን እግዚአብሔር ሊገልጣችሁ የእናንተ በረከት ይቀድማል። ምንድነው እግዚአብሔር ሊመጣበት? አላቀውም። እሱም ባውቀው አልደብቃችሁም፣ ግን ድንገት ይመጣል። ለእኔም ድንገት ይመጣልኛል። ድንገቴ በረከት፣ ድንገቴ ሙላት፣ ድንገቴ ክብር፣ ድንገቴ የእግዚአብሔር ጉብኝት ያገኛችኋል። እያሰብኩ ነበር። ከ9 ሰዓት ጀምሮ አልተኛውም። እግዚአብሔር ድንገት ይመጣል። ቤተ ክርስቲያን ውስጥ ደግሞ ሲመጣ እርሱ የሚመጣበትን ቀን ማን ሊቋቋመው ይችላል? ለደፋሮች ይመጣባቸዋል፣ ለትሑታን ይመጣላቸዋል። የሚገለጥበትስ ጊዜ በፊቱ መቆም የሚችል ማን ነው? እርሱ እንደ አንጥረኛ እሳት ወይንም እንደ ልብስ አጣቢ ሳቡና ነውና ብርን እንደሚያነጥርና እንደሚያነጻ ሰው ይቀመጣል። ሌዋውያንንም አንጽቶ እንደ ወርቅና እንደ ብር ያጠራቸዋል። አገልጋዮችን የሚያጠራ የእግዚአብሔር ክብር በኢትዮጵያ ላይ መነሳት ይጀምራል። ነገር በደንብ ያዙ፣ ጠብቁ። ከዚያም እግዚአብሔር ቁርባን በጽድቅ የሚያቀርቡ ሰዎች ይኖሩታል። የጽድቅ ሰዎች፣ እውነተኛ ሰዎች፣ ለገንዘብና ለብር እጃቸውን ያልሰጡ፣ ለትዕቢት የማይገኙ፣ እግዚአብሔር በትህትና የባረካቸው፣ ልባቸውን በትህትና የባረካቸው፣ ለብዙዎች ሀምብል የሆኑ በጣም 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 ትሁቶች፣ ዝቅ ማለት የማይከብዳቸው፣ ሆዳቸው ውስጥ ምንድን የሚባለው ሸምበቆ ያልበቀለባቸው፣ ጎንበስ ለማለት የሚከብዳቸው፣ እነሱን ዞር በእነሱ ይመጣል። ድንገታዊ አወሳሰድ ትሰማላችሁ። ድንገት የሚወሰዱ ሰዎችን ትሰማላችሁ። በዚያን ጊዜ የይሁዳና የኢየሩሳሌም ቁርባን እንዳለፉት ቀናትና እንደቀደመው ዘመን እግዚአብሔርን ደስ የሚያሰኝ ይሆናል። እግዚአብሔር እንደቀደመው ደስ የሚሰኝበት አምልኮ፣ ደስ የሚሰኝበት ቁርባን፣ ደስ የሚሰኝበት እሱ ይሆናል። ስለዚህ እኔ ለፍርድ ወደ እናንተ እመጣለሁ። በመተተኞች፣ በአመንዝራዎች፣ በሐሰት በሚምሉ፣ የሠራተኞችን ደሞዝ በሚከለክሉ፣ መበለቶችንና ድሀ አደጉን በሚጨቁኑ፣ መጻተኞችን ፍትሕ በሚነፍጉ፣ እኔንም በማይፈሩት ላይ እመሰክርባቸው ዘንድ እፈጥናለሁ ይላል እግዚአብሔር ጸባዖት። በሚያመነዝሩ፣ የሠራተኞችን ደሞዝ በሚከለክሉ፣ በሐሰት በሚምሉ፣ እንደዚህ አይነት ውጥንቅጥ በጠፋበት ጊዜ እግዚአብሔር ወደ መቅደሱ በድንገት ይመጣል። ይሄ የሚከናወነው መቅደሱ ውስጥ ነው። የሚገርመኝ እሱ ነው። ወደ መቅደሱ ይመጣል። መቅደሱ በአዲስ ኪዳን እኔና እናንተ ነን። እኔና እናንተ ውስጥ የገባ የማይረባ ነገሮችን እግዚአብሔር በቃሉ ምክንያት እየገረዘ፣ በቃሉ ምክንያት እያፈረሰ፣ እየቆረጠ፣ እየጠረበ እዚህ ደርሰናል። ነገር ግን ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም እንደሚለው የእግዚአብሔር ቃል ለብዙዎች መነሳት፣ ለብዙዎች መውደቅ ምክንያት ኢየሱስ ክርስቶስ እንደሆነ የሚመጣው የእግዚአብሔር ክብር ለብዙዎች መነሳት፣ ለብዙዎች መውደቅ ይሆናል። ያልታሰቡ ክስተቶች፣ ያልታሰቡ ነገሮች እየሆኑ እያለበት በዚህ ጊዜ አሁንም ይሄ ነገር መፍጠንና መጨመር፣ መፍጠንና መብዛት ይጀምራል። ባዶ
ነታቸውን አውቀው ከእግዚአብሔር ጋር ሁል ጊዜ በባዶነት እየቀረቡ እግዚአብሔር እነሱን የሚሞላ ነገር ግን ሁሉ አለኝ፣ ሀብታም ነኝ፣ ባለጸጋ ነኝ እንዳለችው እንደ ሎዶቅያ ለብ ስላልሽ ልተፋሽ ነው። ለብታ ህይወት ወይ ትኩስ አልሆኑ ወይ በራድ አልሆኑ። አንዳንድ ሰው አለ አይታችሁ ሙቅ ህይወት በኢየሱስ ክርስቶስ እሱ የሚተፋ ህይወት ወይ ለብ አላለ ወይ ቅርታ ወይ ትኩስ አልሆነ ወይ ደግሞ ቀዝቃዛ ለብታ ህይወት አለ ስትሉት የለም፣ የለም ስትሉት አለ፣ ተቀጣጥሏል ስትሉት ደብኗል። እንደዚህ አይነት ወሸከሬ ህይወት፣ አቋም የሌለው ህይወት፣ በአቋሙ የማይጸና ቃሉን የሚያጥፍ ታማኝ ያልሆነ ትውልድ፣ ገንዘብ የሚወድ ትምክተኛ፣ ተሳዳቢ፣ እነዚህ አይነቶች ቸርች ውስጥ ምንድነው የሚያደርጉት እስክትሉ ድረስ ይሄ ሰውዬ ድናለው እስክትሉ ድረስ ለነዛ እግዚአብሔር ይመጣባቸዋል። እኔ የፍርድ ሰባኪ አይደለሁም፣ ግን እሳት ሁለት ነገር ነው የሚያደርገው። የጣዳችሁትን ድንች ምንድነው የሚያደርገው? ያፈረካክሰዋል። የጣዳችሁትን እንቁላል ደግሞ ያጠነክረዋል። ሁለት ስራ ነው የሚሰራው። ያልበሰለውን ያበስለዋል፣ የበሰለውን ጥሬ ደግሞ በእሳት ውስጥ ያጠፋዋል ማለት ነው። ጥሬው የት ሄደ ስትሉ በእሳት ውስጥ ነው የጠፋው። የእግዚአብሔር ቃል እሳት የማይነካቸው፣ የእግዚአብሔር ቃል የማይነካቸው ሁሌ እየተማሩ እውነትን ወደ ማወቅ ሊደርሱ የማይችሉ አንዳንድ ሞኞች አሉ ይላል መጽሐፍ ቅዱስ። ይለያል ወገኖቼ፣ ማንበብ ከእግዚአብሔር ጋር እንዳለ ይለያል። አይታችኋል። አንዳንድ መዝሙር አንድ እህት 4 መድረክ ላይ ብትቆም 4ቱም እኩል አይሆንም። አንዱ ይለይባችኋል። ምንድነው? አንድ አይነት መዝሙር ተዘምሮ ለምን ተለየ? ያ የእግዚአብሔር መንፈስ ነው። ስለቆማችሁ አይደለም እግዚአብሔር የሚቆመው፣ ስላቆማችሁ እንጂ። ስለቆምኩ የሚመጣ የለም፣ ስላቆመኝ እንጂ። ትምክቴ፣ ህይወቴ፣ ነገሬ በሱ ላይ መሰፋቱን ሁልጊዜ ማረጋገጥ ያለብኝ የራሴ ነኝ። አለ አባዬ ከኔ ጋር በውስጤ አይደለም አለ፣ ግን ህልውናው መገኘቱ ሸካይ ጌታ አለ። ዛሬስ ምንድነው ምለው? ምን አለ ዛሬስ ብሎ ከእግዚአብሔር ጋር መነጋገር፣ ከእግዚአብሔር ጋር ኢንቲሜሲ ግንኙነት ሊኖረን ይገባል። በድንገት ግን ይመጣል። ለአንዳንዶች ጆሮ ጭው የሚያሰኝ ነገር ምንድነው የሆነው እስክትሉ አትስጉ። እናንተ ከሰማችሁት ቃል የተነሳ እናንተ ንጹሐን ናችሁ። የጸጋውን ወንጌል የሚያቅፋፉ ጸጋ 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 ትላላችሁ ምንድነው የሚሉ ሰዎችን ይውልስ እናያለን። የመጨረሻው የእግዚአብሔር ክብር የሚገለጥበት ዘመን ስለሆነ ፕሊዝ ለእግዚአብሔር ቃል ምላሽ ስጡ። እሱ በድንገት ይመጣል። እግዚአብሔር ይመጣል። እኔ እግዚአብሔር አልለወጥም። ስለዚህ እናንተ ያዕቆብ ልጆች የጠፋችሁ አይደላችሁ ወይንም አልጠፋችሁ። ምንድነው በድንገት ይመጣል? የጠበቃችሁት ጌታ በምን ዙሪያ ነው የጠበቃችሁት? በስራ ነው? በቤት ነው? በትዳር ነው? በምንድነው የጠበቃችሁት? እሱ በድንገት ይመጣል። ሳታስቡት ነገሮችን እግዚአብሔር አስተካክሎ ታዩታላችሁ። የሆነ ያለው በህይወቴ ላይ ይሄው ነው። የቀደሙ የሚመስሉ ብዙ የቀደሙ የሚመስሉ እንዴት እነዚህ ሰዎች የምትሏቸው በአቋራጭ ሲወጡ እግዚአብሔር አቋራጭ መንገድ ስላልፈለገ በግብፃውያን አቋራጭ መንገድ አልመራቸውም ይላል እግዚአብሔር። ወደ ከነዓን ሲመራቸው በቀጥታ እውነተኛ ሆነ ቢዘገይ ይሻላል በውሸት ፈጥነ ከምትደርስ። ለምን? እንደገና ስለምትጀምር። በፎርጂድ ዲግሪ ስለወሰድክ ዲግሪ ያለህ ማለት አይደለም። አንድ ቀን መውጣቱ አይቀርም። አሁን ደግሞ ዘመኑ እንደዛ ነው። በፎርጂድ አንድ ነገር ስለተደረገ እውነተኛ ነህ ማለት አይደለም። አንተና ፎርጂድ የሰራልህ ሰውዬ ታውቁታላችሁ። የህሊና ክስና ወቀሳ በህሊና አታመልጥም። በህሊና እየደማ ከምትኖር እውነተኛ ህሊና ሰላም ነው።
እውነተኛ ህሊና እረፍት ነው። እውነተኛ ህሊና ሐሴት ነው። ለህሊና ኑሩ። ለእናንተ ነገር ቤቴ ብቻዬን ነው የምቀመጠው። ህሊናዬ ለምን ይወግረኛል? ህሊናዬ ለምን ይመታኛል? አልሰማም። እሱ በሰውና በእግዚአብሔር ፊት አለ ጳውሎስ ነውር የሌለባት ህሊና ትኖረኝ ዘንድ እተጋል። ትጋቴ ንጹሕ ህሊና እንዲኖረኝ ነው። ማንንም ለማስመሰል ማንንም ለማስደሰት የማደርጋት ነገር ምንም የለም አለ ጳውሎስ። እኔም ያንንም እንዳስደሰት አልተጠራሁም። በእግዚአብሔርና በሰው ፊት ነውር የሌለባት ህሊና፣ የማይኮሰኩሶኝ ህሊና፣ ከኔ ጋር የሚቀረው ህሊናዬ ነው። ቀኑን ሙሉ ኢንጆይ እያደረገው የምኖረው ህሊናዬ ነው። በማንም ላይ መክበድም ማካበድም አልፈልግም። ኢየሱስ ክርስቶስ ጌታ ነው። ግን ኢየሱስ በድንገት ይመጣል። እንኳን ይሄኛው ዳግም ምጽአቱ ራሱ ድንገቴ ነው። በድንገት ነው የሚመጣው። ያን ጊዜ ሰላም ነው ሲሉ ኢየሱስ ይገለጣል። አቤት መንፈስ ቅዱስ ዙፋን ይባረክ። ማደሪያዎች እንደምን የተወደዱ ናቸው። እኛ እንዴት እንደተወደድን አስቡ። ግን በድንገት ይመጣል። ምንድነው ያዛለሽ ያታከተሽ? የሚገርመው ነገር እኮ በድንገት የመጣላቸውን ሰዎች እያንዳንዱን ብናጠና ለአቋም ላላቸው ሰዎች ነው እግዚአብሔር በድንገት የሚመጣው። እስቲ የቱን መጽሐፍ ቅዱስ ላይ በድንገት የመጣላቸው ሰዎች? መርዶክዮስ የአቋም ሰው ነበር። በፍጹም አያሽቃብጥም ለሐማ። ሲድራቅ ሚሳቅ አብድናጎም ለናቡከደነጾር አንሰግድም፣ ላቆምከው ምስል የአቋም ሰዎች ናቸው። እግዚአብሔር እየተልመጠመጠን ይመጣል በድንገት። አይዶን ነው እንደዚህ አላነበብኩም። ያለ አቋም ሰዎች ነው። አቅምማ አለው እግዚአብሔር። ያንተን አቅም ምን ያደርጋል? የአቋም ሰው እንድትሆን ይፈልጋል። ዳንኤል ኖ ሰግዳለሁ፣ ከአምላኬ ጋር መገናኘቴን አላቆምም። መገናኘቴን አላቆምም። አቋም ሰው ነበር። ድንገት መጣለት፣ በአንበሳ ተቀበለው። ሲድራቅ ሚሳቅ አብደናጎም በእሳት ተቀበላቸው። የአቋም ሰዎች ነበሩ። የአቋም ሰዎች ከሆናችሁ እግዚአብሔር በድንገት ይመጣል። ኖ ይሄን አላደርግም አለ ዮሴፍ። ኖ እስር ቤት ተቀበለው እግዚአብሔር። መቀበሉን የምታውቁት ዮሴፍም እስር ቤት ገባ፣ እግዚአብሔርም ከሱ ጋር ነበረ፣ ወረደ ይላል። ባካችሁ እህቶቼና ወንድሞቼ የአቋም ሰው ሁኑ። የአቋም ሰው ሁኑ። የአቋም ሰው ሁኑ። ለማን ነው የምትዋሹት? ለማን ነው የምትልመዋሹት? ለማን ነው የምትልመጠመጡት? ለማ ምን ይመጣል ተብሎ ባይበላስ፣ ባይጠጣስ፣ ባይለበስስ? አቋም ይዤ ባለብስ ይሻለኛል። አቋም ሳልይዝ እየተለመጠመጥኩ ከምለብስ፣ እየተለመጠመጥኩ ከምበላ። እህቶቼና ወንድሞቼ ለአቋም ሰዎች ነው የሚመጣው። ለአስመሳዮች በፍጹም እግዚአብሔር አስመሳዮችን ባርኮም አላየሁም። አስመሳዮች፣ ግብዞች፣ ፈሪሳውያን እዩዋቸው። አለባበስ ብትል ምን ብትል ምንም አታወጣላቸው፣ ግን አቋም የላቸው። ግብዞች፣ አስመሳዮች ናቸው። ሰው ሲፈወስ ለሰንበት ይዋጋሉ፣ ለሰንበት ይሟገታሉ። ሰንበት የተፈጠረው ለሰው ሆኖ ሰው ሲያርፍ ነው እንጂ አይደለ? እረፍት እኮ ነው አይደለ ሰንበት? ታዲያ ሰው ከጉብጥናው ሲያርፍ ለምንድን ነው እነሱ የሚናደዱት? የጎበጠ ሰው በሰንበት ቀን ካረፈ ከተፈወሰ እረፍት ሆነለት። ለምን አረፈ የሚል ሃይማኖተኛ፣ በእረፍታቸው የሚቀኑ ግብዞች ናቸው። እረፍት የሚያስጠላቸው፣ እረፍት የሚደክመኝ ምንድነው? ማረፍ እረፍትን አትስጡ ይላል እግዚአብሔር። አንተ ምን አረባክተው ወደ እኔም ማሳረፍ፣ ወደ እኔ ኑ ሸክም የከበዳችሁ። ሸክማም ሰውን ማሳረፍ ነው የእግዚአብሔር ባህሪ። አንተ ለምን ሸክም ትጭናለህ ሰው ላይ? በጸሎት ሰውን ለምን ታስፈራራለህ? እናንተ ሸክማችሁ የከበደ ኑ ነው የተባልነው። መምጣት ማረፍ እንኳን ማሳረፍ እንኳን አንችልም እሱ ካላሳረፈን። ከስንቱ ታግለን ስንቱ ወጠን፣ አሁን ደግሞ ወደ እርምጃችን በምንሄድበት ጊዜ አሁን መስሚያ እንኳን የለኝም። አሁን ካወዲያ በጣም ይቅርታ፣ ቱሌት ዘግይታችኋል በሏቸው። ድንገት ይመጣል። አመጣጡስ ድንገት አይደለም። ለወሰኑለት፣ ለቆረጡለት፣ ለወሰኑለት፣ ለጨከኑለት፣ አቋማቸውን ላለወጡ ለነሱ ሰዎች ድንገት ይመጣል።
እርግጠኛውን የምነግራችሁ እኔ ድንገት ይመጣልኛል። እኔም ከእናንተ ጋር ይህንን ቃል ሪሲቭ አድርጌ በድንገት መጥቶልኛል። አይ ሪሲቭ ኢት። አባቴ እንኳን መጣህልኝ ሳላስበው በሰው ሴሬሞኒና በሰው እንትን ያልታጀበ ያንተ ብቻ የሆነ ጉብኝት። ሃሌሉያ። ሰው ከቧችሁ አምላክ ባይኖራችሁ ምን ያደርግላችኋል? በገንዘብ ታጅባችሁ አምላክ ባይኖራችሁ ምን ያደርጋል? በድንገት ምንድነው እያሰባችሁ? ምንድነው እየጠበቃችሁት ያላችሁት? ሲድራቅ ሚሳቅ አብደናጎ የሆነ ነገር ጠብቀው አይደለም አንሰግድም። ሊያድነን ይችላል፣ ባያድነንም ያቋም ሰው አንድ ነገር አይደለም የሚይዘው፣ አንድ አምላክ ነው የሚይዘው። ባይሆንም ቢሆንም ከነገሩ ጋር አያያዝም። የአቋም ሰው ሁልጊዜ የሚያየውና የሚይዘው ነገር ቢሆን አንድና አንድ ነው። አልሰግድም፣ የሚሰገድለት አለ። አላሽቃብጥም፣ በፍጹም ለሰው ሐሳብና ለሰው ሞቲቭ አልገኝም። እኔ ተቃራኒ ነኝ። የአቋም ሰው በአቋሙ ነው የሚታወቀው፣ በንግግሩ ይታወቃል፣ በአካሄዱ ይታወቃል። አንዳንዱ ደግሞ ሲልመጠመጥ ታዩታላችሁ። ምንድነው እንደዚህ የሚያደርገው? አስደናቂ የሚያስገርም አመፅ ውስጥ አሉ አንዳንዶች። የዌልሲ የአቋም ሰው ነው ወገኖች። ለአቋም ሰዎች ነው ድንገት የሚመጣላቸው። ምንድነው የምትጠብቁት? በአቋማችሁ ጸንታችሁ ነው? እግዚአብሔር ከኔ ጋር ነው ብላችሁ ሙጭጭ ብላችኋል? እሱ ይመጣላችኋል። እኔ ያየሁት በዘመኔ ይሄን ነው። ትምህርት አልቀይርም፣ ሐሳብ አልቀይርም። ላመንኩበት ነገር ለዛ ነገር እሞታለሁ፣ መሞትም ከሆነ ግን እግዚአብሔርን ጠብቆ በአቋሙ ጸንቶ የሞተ ሰው እስካሁን አላየሁም መጽሐፍ ቅዱስ ላይ። እግዚአብሔር ታሪክ ሲለውጥና ታሪክ ሲቀይር እንጂ ታሪክ ሲቀይር አይቻለሁ። ነገር ሲቀየሩ አይቻለሁ። ነገር ሲገለበጡ አይቻለሁ። እርግጠኛው የምነግራችሁ ነገር አይቻለሁ። ታሪክ ሲቀየርላቸው፣ ነገር ሲለወጥላቸው፣ አቋማቸው ላይ የጸኑ ሰዎች እግዚአብሔር ሲጎበኛቸው፣ እሷ እኮ ድርድር የላትም በዚህ ጉዳይ ላይ አትምጡባት፣ በአምላኳ ጉዳይ አትምጡባት የሚባሉ ሰዎች አንድ ቀን ሲያፍሩ አላየሁም። ያው እኔ በዘመኔ እግዚአብሔር ቤት ነኝ። አንድም ቀን አሸማቆኝ አያውቅም። አንድ ቀን ሰው አይሸማቀቅም። አንድ ቀን ሼም በፍጹም አንድም ቀን ተሳስቶ እግዚአብሔር በድሎኝ አያውቅም። አንድም ቀን አሸማቆኝ አያውቅም። ይባሱኑ እየጨመረ እንጂ እኔም በአቋሜ ሙጭጭ የፈለገ ነገር አልኳችሁ እኮ ለምንም ነገር እግዚአብሔር ሲያከብደኝ፣ እግዚአብሔር ሲያከብረኝ፣ እግዚአብሔር ሲገልጥልኝ ሁሌ እኔም ይገርመኛል። ሁሌ ራሴን ይሄንን ደግመህ ተናገር ብትሉኝ ማልናገራቸው ማአት ነገር እንኳን ሪከርዶ ነው። አንዳንድ ነገሮች ከአይምሮዬ በላይ መንፈስ ተነድቼ በመንፈስ እየተመራው ሁሉን ነገር ነው እንጂ አላውቀውም። እንደናንተ ተማሪ ነኝ። እንደናንተ ሕያው አምላክ ምስክሬ፣ አንድም ሰከንድ አንድም ቀን ያገለገልኩ አይመስለኝም። ከ20 ዓመት በላይ አገልግያለሁ፣ ግን አንድም ቀን ያገለገልኩ አይመስለኝም። ዕለት በዕለት እየጨመረ የእግዚአብሔር ሐሳብ እየጨመረ የእግዚአብሔር መገለጥ እየጨመረ እኔም እንደናንተ ተደናቂ ነኝ። አስደናቂያችን አንዱ እግዚአብሔር ብቻ ነው። ሁሌ እንደተደነኩ በማየው በምገዛው በእያንዳንዷ ነገር የእግዚአብሔርን እጅ እያየው ሃሌሉያ። ድንገታዊ ሰደሊ የሆነ ብለሲንግ በኢየሱስ ስም እየመጣ ነው። እንኳን እኛ እኮ መንግስታችን እኮ ድንገታዊ ምረቃት እያደረገ ነው እኮ። ሲሰሩ አናይም ምናምን። ምክንያቱ ሲሰሩ እንዳታይ ያደረገ የወሬው የፕሮፓጋንዳው የምኑ ልክ ሲመረቅ ስታይ ሂውጅ እንግዳ ነገሮች እያየን ነው። መመረቅ በቃ ለመደብን። ምንድነው ደግሞ የሚመረቀው ነው የሚባለው? ልክ አንዳንድ ሞቶቹ እንደለመድ ነው ምርቃትም ለመድን። በቃ
እንዲህ እዚህ ተመረቀ፣ እዚህ ተመረቀ፣ እዚህ ተመረቀ፣ እዚህ ተመረቀ፣ እዚህ ተመረቀ። እንደ ዝናብ መኪና፣ ዝናብ መጥረጊያ፣ በዚህም መመረቀ፣ በዚህም መመረቀ። የእናንተም ነገር በኢየሱስ ስም እንደዚህ ይሆናል። ሃሌሉያ! በጌታ በኢየሱስ ክርስቶስ ስም ቫልካርጎቫጂያንያሎስ በጌታ በኢየሱስ ስም ምርቃቶች ይበዙላችኋል። የእግዚአብሔር አብሮነት ከእናንተ ጋር ከመሆኑ የተነሳ በኢየሱስ ስም ስጦታዎቻችሁ ይጎርፋሉ። ከእግዚአብሔር የምትቀበሉት ይበልጣል፣ ይበዛል። አንድ ጊዜ ገብረ ወልዱ አንድ አረብ ሀገር ላይ ሊሰብክ ሲሄድ አንድ ከልጅነቷ ጀምሮ በአባትየው ቢሊየነር ነው። አባትየው ልጅቷ ሽባነች፣ አታይም ነው ሽባነች፣ እንደዛ ነች። ብካ ከዛ አመጡት ጉባኤው። ልክ ሲጸልይ ተፈወሰች። ከዛ በሳምሶናይት ገንዘብ ሲመጣ ነው አለ። አይ እኔ እኮ ልጄ ነው አልቀበልም አለ። ከዛ በሄድክበት አገር ሁሉ የቪዛውን እኔ አደርጋለሁ። እንግሊዝኛ ጩጬ ነን። እኔ ተጸልዩልኛል በሱ ሁለቴ ተጸልዩልኝ። የሌላችሁ ፈልጌ ነው። እንደዚህ ገንዘብ የሚነቁ ለገንዘብ ራሳቸውን ያልሰጡ ገንዘብ የሚከተላቸው። እኔ ገንዘብ ሲከተለኝ እንጂ ልከተለው አንድም ሰከንድ አልፈቅድለትም። ከረንሲ ቀይሬያለሁ፣ አስተሳሰብ ቀይሬያለሁ። እንዴት እንደሚመጣ አውቀዋለሁ። ለገንዘብ የሚንሰፈሰፍ ትውልድ፣ ገንዘብን የሚወዱ ይሆናሉ በመጨረሻው ዘመን። ደግሞ የሚገርመው ገንዘብ ለሚወዱት ቢመጣ ጥሩ ለሚጠቀሙበት ነው የሚመጣው። ጥሩ ባሪያ መጥፎ ጌታ ነው። ጌታ ካደረከው ገንዘብ ጌታ ካደረከው ከኢየሱስ በልጦብህ አንገትን እንደ ይሁዳ መስቀል እንጂ ከዛ ውጪ ገንዘብን ጌታ ያደረገ ሰው መጥፎ ጌታ ላዩ ላይ ያነገሰ ነው። ወረቀት መቼም ጌታ ሊሆን አይችልም። እሳቤ ቀይሩ። ድንገት ይመጣል። እሱ ሲመጣ እንደ አንጥረኛ እሳትና ሳሙና ነው። እንደ አጣቢ ሳሙና ነው። አንጥረኛ እሳት ምን ማለት ነው? ወርቅ ይነጥራል። ምንድን ነው የሚነጥረው? ቆሻሻው ከላዩ ላይ ይራገፋል። ሳሙና፣ ያለ ሳሙና ልብስ ማጠብ ትችላላችሁ? ያለ እንዶድ፣ ያለ ሳሙና፣ ያለ ዲተርጀንት። ለምን? ኬሚካሉ ከቆሻሻ ያወጣዋል። ውሃና ኬሚካሉ ልብሱን መሀል አስገብተው እንደሚያወጡት እግዚአብሔር ቃል፣ የእግዚአብሔር መንፈስ፣ የእግዚአብሔር ጉብኝት ሲመጣ ከኛ ጋር የማይረባውን ነገር ይለያል። አንዳንዶች ደግመዋለሁ ዛሬም ካልባሌ ጓደኞች፣ ካልባሌ ነገሮች እግዚአብሔር ይለያችኋል። አንዳንዶቻችሁ ካልባሌ ስራ ይለያችኋል። ከተቆራኛችሁት እግዚአብሔር ከሌለበት ነገር መለየት ይሆናል። ይህን ስናገር በጣም አዝናለሁ። ለአንዳንዶች ስንበት ይሆናል። ዩዊልሲ ትሰማላችሁ። ይህ ፍርድ አይደለም። ይህ ፍርድ አይደለም። ምንድን ነው ታዲያ? ልክ ከወርቁ ጋር ያ እሳቱ በበዛ መጠን ገለባው እንደሚያደርገው፣ ነገር ግን ወርቅ የሚመስል ነገሮች ሁሉ ይቀልጣሉ። ምን ማለት ነው? አንድ ግድግዳ ላይ በሙቅ ብትለጥፉ ልክ ከግድግዳው ላይ ደግሞ ስትቦጭቁት ወረቀቱ እዛ ላይ እንደሚቀር፣ አንዳንድ ነገሮች እንደሚቀር፣ አንዳንዶቹ ካለባቸው እርኩሰት ካለባቸው ክፋት አንላቀቅ ሲሉ ከዛ ጋር አብረው ይመታሉ እንጂ እግዚአብሔር እንደዚህ መጥቶ አይደለም። ከዛ ጋር ይሳፋሉ። ልክ ሊለያቸው ሲመጣ ይዋሃዳሉ። ከዛ ነገር ይሸኛሉ ማለት ነው። ብዙዎች እንደዛ ስለተሸኙ ስለማቅ በቀሪ ዘመኔ ብዙ ነገር አይቻለሁ። ብዙ ፎካሪ ሰዎች፣ በመድረክ ላይ ሰውን የሚያስፈራሩ ሰዎች ወደ መቃብር ሲወርዱ በአይኔ አይቻለሁ። የጸጋውን ትምህርት ትተው የሕጉን ትምህርት፣ ሕግ ባለበት ቦታ ሁሉ እርግማን አለ። እርግማን በእግዚአብሔር ቃል አይሰራም ይላል። አዎ አይሰራም። ሕጉ ግን አንተ ጋር ካለ እርግማን ይሰራብሃል። ሕግ አሁን በክርስቶስ ኢየሱስ ላሉ ኩነኔ እርግማን የለም። ነገር ግን ሕግን እያስተማርክ ሕግን እየተማርክ ካለ እርግማን በአንተ ላይ ይሰራል። እርግማን ሕግን ነው የሚከተለው። እርግማን ሕግን ነው የሚከተለው። በሕግ ስር ካለ በእርግማን ስር ነህ። በጸጋ ስር ካለ ግን ከሕግ እርግማን ነጻ ነህ።
ሕጉን ከያዝከው ግን ሕጉ የሚያመጣብህ አንዱ ነገር እርግማን ነው። ታዲያ ለምንድን ነው እኔ ላይ የሚሰራው? ሕጉ ስላለ ነው ውስጥሽ። ሃሌሉያ። በድንገት ይመጣል ኢየሱስ። ድንገት ይመጣል። ምጽአቱም ድንገት ነው። ድንገት ይመጣል። አሁን የሚጀምራችሁ አላችሁ። አሁን የጀመራችሁ አላችሁ። ድንገታዊ በረከት ውስጥ ደግሞ እየተለማመዳችሁ ያላችሁ ሰዎች አላችሁ። ድንገታዊ ጉብኝትን እየተለማመዳችሁ፣ እኔ እሱ ውስጥ ነኝ። ማልቫና ካባር ዲያኖራ አርቫሃስሞ ትሮቮጂኒ ያሎር ካባ አረቤና መራላ በጋንታ ኡርዳናስ ያሎር ከበጂዲ ቢግላ ፕራዲያኖራ የሚቀመጥላችሁ በረከት አለ። የተቀመጠላችኋል። ለሳኦል ተጠብቆለታል ተብሎ እንደተጻፈ የተጠበቀ ነገራችሁ በኢየሱስ መለቀቅ ይጀምራል። አሚናስ ዋላ ለጋሻቤ በቀደምታ ድንገት መጥቶለታል። እያሰቃየው ሊገለው የሚፈልገውን ነገር ድንገት ነው የመጣለት። ማንም ይመጣል ብሎ አልጠበቀም። ግን ድንገት መጥቶ ምስክርነቱን ሰምተናል። ድንገት መጥቶ ምስክርነቱን ሰምተናል። እግዚአብሔር ድንገት ነው የሚመጣው። ድንገት ያላሰበው ነገር አያችሁ። በማን በኩል እንደሚመጣ ታውቁም፣ ግን ድንገት ይመጣል። በኢየሱስ ክርስቶስ ስም በምትሰቃዩበት ድንገት ይመጣል። አሁን እየተናገርኩ እያለ እንኳን አንዳንዶቻችሁ ላይ ፈውስ ሲያልፋ ያለው አቤት እግዚአብሔር ቴዲ ድንገት መምጣቱን እንዴት አውቃለሁ? እውነቱን ልንገራችሁ፣ የሄዳችሁበት ቦታ ሁሉ ስክት ነገሮች ሁሉ ሲሰምሩ ታያላችሁ። የእግዚአብሔር አብሮነት መኖሩን አንዱ የምታውቁት ለሱ ነው። ነገሮች ሁሉ ግጥምጥሞሽ ሲንክሮናይዝ ይባላል። ይህን ነገር እንደዚህ ሆነ፣ እንደዚህ ሆነ፣ ዩዊልሲ ታዩታላችሁ። በአንዳንዶቻችሁ በቤታችሁ በምታደርጉት ነገር ላይ እግዚአብሔር ሲከብር ታያላችሁ። ነገሮች ኢዚ ሲምፕልሲቲ ሲሆኑ ታያላችሁ። አልቫና አባቶ ይባርካለሁ፣ አባቶ ይባርካለሁ። እጃችሁ የሚገባ ነገር አለ ሳታስቡት። 1 2 3 4 5 6 7 እያላችሁ የምትቆጥሩት ይውልሲ ሕያው ጌታ ምስክሬ እኔ ይታወቀኛል። በመንፈሴ ይዤው ይታወቅ። አልቮ ካፕራዲያኖራ እግዚአብሔር ሆይ አመሰግንሃለሁ ስለ ጉብኝት፣ ድንገት ስለመጣህልኝ፣ ሳላስበው ስለመጣህልኝ። መቼ አስበነው ዳንን? መቼ አስበነው ተባረክን? መቼ አስበነው የእግዚአብሔር ልጆች ሆንን? መቼ አስበነው ጻድቅ ሆንን? መቼ አስበነው አሸናፊዎች ሆንን? መቼ አስበነው አዲስ ፍጥረት ሆንን? መቼ አስበነው? መቼ አሰብሽው እህቴ? መቼ አሰብሽው? በዛ ነገር ውስጥ ሆነሽ አይደል እንዴ እግዚአብሔር የደረሰልህ? መቼ አሰብከው? መቼ አሰብኩት እኔ? መቼ አሰብኩት? መቼ አሰብኩት? አሁን ከዛሬ ጀምሮ የሚመጣው ደግሞ ያላሰብኩት፣ አንቺም ያላሰብሽው። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ሆይ ባርካለሁ። እግዚአብሔር ሆይ ባርካለሁ። ስለ እህቶቼ ስለ ወንድሞቼ እባርካለሁ። ድንገት ስለመጣ አዝማኩራ ላቫዲያ ምስክርነታችሁ በድንገት ይሞላል። ምስክርነቶቻችሁ ይመጣሉ። ምስክርነቶቻችሁ ይበዛሉ። ሃሌሉያ ሃሌሉያ። ማላራ ላቫጂን የሚረለ በዲያ ሞትራ ኤላቫ ክሬዲያኖስ የፓርዲያ ማሌራ ላቫጂን የሚረለ በዲጋም ፓርዲያኖራ ላባዲያ ኢየሱስ ዋላ ዳርዲያኖራ ላባዲያ ሞር ላባዲያ ሞስካባ ኢየሱስ አባቴ ሜራ ቫጃና ማጋን ትራዲያኖራ ላቫስቴ ፓርዲያኖራ ሜልቮኮሮቦሽ ባርዲያን አርካባ
በጌታ በኢየሱስ ክርስቶስ ስም ድንገታዊ በረከት፣ ድንገታዊ ጉብኝት፣ ድንገታዊ የእግዚአብሔር እጅ፣ ድንገታዊ ይውልሲ አንድ የሚዘጋ አለ፣ አንድ የሚከፈት አለ። አንድ የሚከፈት አለ፣ አንድ የሚዘጋ አለ። ኦና አንድ የሚዘጋ አንድ የሚከፈት አለ። ማራቫጋ ሳታር ዲያኖራ አንድ የሚከፈት አንድ የሚዘጋ አለ። ሜሎራ ቫሳ ካቲምባር ዲያኖራ ሃሌሉያ። በዚህ መዝሙር እንጨርሳለን።